አመመኝ ደከመኝ አነባው ክፉኛ ቁስል አጋብቶብኝ ቀን በሽተኛ በደስታዋ ቀን ልቧ ተሰብሯል። ኧረ እባካችሁ እንዴት ነው ነገሩ? እንዲህ እኮ ነው ፍቅር። እንዴት ነው እየተዋደድን እየተሳሰብን የተለያየ ገብቶሻል። እኔ ለአንቺ እያሰብኩ አንቺ ለእኔ እያሰብ ዳምጦት የኛ ወንድም አለ ተግባር አይደለም የሚንቀሳቀሰው በተግባር ነው። እያስረዳችሁ እንድታምኑ ነው ያመጣውላችሁ። እኔ ለአንቺ እያሰብኩኝ እየወደድኩሽ ነው የምንለይሽ። ልቡ ስለ ሀይሚ ፍቅር እያወራ ሀይሚ ስለ ብሩክ ፍቅር ልቧ እያወራ ኬክ መብላቱ ላይ ብቻ ነው የተለያዩት። ግን ሞር ሚዛን የሚደፋው እናንተ ፍረዱ። የትኛው ቤተሰብ ነው ፍቅር የሚደፋው? ፍቅር ተብላችሁ ከዚህ በፊት ፕራንክ አድርጎ ነበረ ብሩኬ ማለት ነው። በዛ ፕራንክ ውስጥ እንዴት አስረዳችሁ? ስትረዱ ትላንታውን ቤተሰብን ያስቀደም ነው አይደል? ከፍቅር ሀይሚ ያለችውን ሰማችሁ? እውነት ሆኖ ቢሆን እንዴት ልሆን ነው ያለችው። ሰምታችኋል። አዳምጡ በደንብ። ቢፋለን የሚገርም ትሰራለን። ከአባቴናችሁበትን ጊዜ እየተናደድኩኝ ነው። ቤስት ፍሬንድ እኮ አይደለም ሂዝ ማይ ዳድ ኦኬ። ያው ነው በሳ የአባትነትን ፍቅር እንዴት እንደሚገልጸው አያችሁት? ሺ ኢዝ ማይ ዳድ ኦኬ። እውነት ነው። ከአባትነት የሚገኘውን ነገር እያገኘ ነው ከጋሽ። እኔ እኮ በጣም እንደሚወድ ስለማቅ ነው ግራ ይገባኝ ለመቀበል ራሱ ለዚህ ጋር ያለማየሁ ቀብራራ ምን አላቸው? እስኪ ያዳምጡት። ይሄንን ያመጣውላችሁ መች ለምን እንለያያለን? ለምንም አንለያየን። ወሬ በስተት ራሱ ጾም ተፈቷል። በጎቹ እየሰማችሁ ይሄንን በጎቹ ማለት ነው የአልአይን በጎች ይሄን እያዳመጣችሁ ለእናንተ ነው ያመጣው። ሰጠሽኝ አብራራውን ሰምታችሁታል ብዬ ተስፋ አደርጋለሁ። ይሄንን ቪዲዮ በማምጣቴ አይጸጽታችሁም አይቆጫችሁም ብዬ አስባለሁ። ትላንት ሌላ ቀን ነው፣ ዛሬ ሌላ ቀን ነው ልትሉ ትችላላችሁ። የስራ ልዩነት የለም፣ ሁል ጊዜም አንድ አይነት ስራ ነው። አይዲያ ብለያይ ነው እንጂ ቤተሰቦች ማለት ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ይህንን ቻናል ላይክ እያደረጋችሁ ሳለን ቪዲዮውን ማለት ነው ላይክ አድርጉት። ኮመንት የምትሰጡኝን ያህል ላይክ አድርጉት ቤተሰቦች፣ ለብዙ ሰው እንዲደርስ ፈልጋለሁ። ቪዲዮን ላይክ እያደረጋችሁልኝ ማየታችሁ ካልቀረ ላይክ አድርጉልኝ፣ አይከፈልበትም አይደል? እንደኛ ውድ ቤተሰቦች ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። የኛ ውድ እንቁ የሆናችሁ በጣም በቃ እንጃ ሪስፔክት ያላችሁ ብዙ ቤተሰቦች አላችሁኝ። እናንተም ፈጣሪ ያክብርልኝ። እውነት እግዚአብሔርን ስለምታበረታቱኝ በጣም ነው የማመሰግነው። ቃል የለኝም። እውነት ለእኔ እንደዛ ስታደርጉ እውነት እንባ እያነቀኝ ነው። ቲክቶክ ላይ የማየው የሚቆራረጠውን ነገር እኔ በዚህ ልክ 5 ሰው 10 ሰው ምናምን ሲያደንቀኝ እንዲህ ካለቀስኩኝ እንባ ከተሰማኝ ማለት ነው ደስታ ማለት ነው። እነ ብሩኪን ሀይሚን ሳስባቸው ኦ ማይ ጋድ አልኩኝ። እግዚአብሔር ማለት ነው ደስ ይላል። እናንተ የሰው ወደ እንዲህ ሲኖር ማለት ነው ማለት እኔ በእርግጥ ያው እንዲህ በማለቴ ብዙ የምትናደዱ ትኖራላችሁ። ግን ደግሞ የሚወዱ ቤተሰቦች አሉ። ከእነሱ ጋር አብሬ እደሰታለሁ። የሚጠላኝን ሰው ትቼ ከሚደሰትብኝ ሰው ጋር አብሬ መጓዝ ፈልጋለሁ። የኔ ውድ ቤተሰቦች ማለት ነው። እና ብዙ ጊዜ በብሩኬ ሀሳብ አስተያየት ስሰጥ በጣም ብዙ ደስ ማይላችሁ የሀይሚ በጎች አላችሁ። የራሳችሁ ጉዳይ ላይ አይመለከተኝም። እውነታውን ከመናገር ወደኋላ አልልም፣ ዛሬም ነገም ማለት ነው። ግን ለሀይሚ እያደረጋችሁ ያላችሁት ነገር አንዳንዶቻችሁ፣ ሁላችሁም አይደላችሁም እዚህ ጋር የምናገረው ነገር አዳምጡ። ሁላችሁም አላችሁ የተወሰናችሁ ሰዎች ማለት ነው። ምክንያቱም ፎቶ የምታረጉት ነገር እያየሁ ስለሆነ እኔ ቆጭቶኝ ምንም ብሎኝ አይደለም። ግን ሌላም ሰው እንዲህ ስታረጉ ስለ ሀይሚ እየጠቀማችሁ ወይም ደግሞ እየጎዳችሁ እንዳይመስላችሁ። እናንተ ብሩኬን እንደዛ ስታረጉት ሀይሚ ደስ ብሏት እናንተን የምትወዳችሁ ወይም ደግሞ የሆነ ደጋፊ ያለኝ ምናምን የምትል እንዳይመስላችሁ። ይህንን ጥንቅቅ አድርጋችሁ ታውቃላችሁ። ብሩኬም ሀይሚ እንደዛ ስትዘቀዘቅ ስትሰደብ ደስ ብሎት እሷን እንደዛ ሆና ማየቱ የሚያስደስተው መስሏችሁ ከሆነ ተሳስታችኋል በጣም ማለት ነው። ስለዚህ እኛ አሁን አንድና አንድ ማለት ነው እዚህ ጋር የምንናገረው ነገር ለተመልካቾች የሆነ ስራው የገባችሁ ለምንድን ነው ማለት በሀይሚ ጊዜ ስራ ነው። ስራ ሲሆን ስራ በሀይሚ ጊዜ የሆነ ኔጌቲቭ ነገር ሲመጣ ስራ ነው ትላላችሁ። በብሩክ ጊዜ ግን ለምንድን ነው ሙጭጭ የምትሉት? አንዳንድ ሴቶች አላችሁ። እዚህ ጋር ፎቶችሁን ላስገባ እችላለሁ ማለት ነው። እንደውም አስገብቼ በኋላ ይሻላል። ቆይ ልንገራችሁ የኛ ውድ ቤተሰቦች ማለት ነው።
ይችን ልጅ አስቱ የምትባል እንግዲህ አውቃታለሁ። በፊት በጣም ቤተሰቤ ናት፣ ቤስት ናት በፊት። አሁን ላይ ግን ተራርቀናል፣ ብዙም አንተዋወቅም። ነገር ግን በብሩኬ የምትሰራው ነገር በጣም ያስጠላል። በተለይ ያ ሴት ጋር ተገኘ ምናምን ብሎ የሰራችው ቪዲዮ በጣም ነው የሚያስጠላው። እሷ እንግዲህ የምትሰራው ማለት ነው ግዴታ ሀይሚን ከተናገረ ሰብስክራይብ ይነሳል። እንደዛ ብላችሁ አትስሩ። የምሬ ነው። የሀይሚ ከተነካች ሰብስክራይብ ይነሳል፣ ብሩኬ ከተነካ ግን ሰብስክራይብ አያነሱም። ልክ እንደ ባለቤቱ የዋህ ስለሆኑ ነው የብሩኬ አድናቂዎች እንደዛ ስትሉ ስለሰማሁ ነው። ቤተሰቦች እዚህ ጋር እኔ ይሄንን በመናገር ለሀይሚ ፊሊንግ እንዳይሰማችሁ እንደዛ እያልኩ አይደለም። የተወሰናችሁ ሰዎች በሀይሚ ስም እያደረጋችሁ መጥፎ ነገር የምታደርጓላችሁ፣ ግን እናንተ ለሀይሚም ጠቃሚ አይደላችሁም፣ ለብሩኬም ጠቃሚ አይደላችሁም። ሶ አሁን እቺ ልጅ የምታስተላልፈው ነገር እኔ እዚህ ጋር ማውራት አይጠበቅብኝም። ቻናሏን ሄዳችሁ መስማት ትችላላችሁ። ነገር ግን ስርዓት ባለው መንገድ ብትሰሪ ምን አለበት? ለምን አሁን ከሱ ጋር አልፎ ተርፎ ነው አንቺ ጋር ይሄ ቪዲዮ ደርሶኛል፣ ከሴት ጋር ያወራው ቮይስ ደርሶኛል እንንን በጣም ነው የሚያስጠላው። እዚህ ጋር ቮይሷን አምጥቼ ላሰማችሁ ነበር፣ ግን አልፈልግም። እኔ እንደዛ ግን ከድርጊትሽ ተቆጠቢ። ከድርጊትሽ ብትቆጠቢ በጣም የተሻለ ነው። እሷ ይሄን ቪዲዮ የሰራችው ሀይሚንም ደግፍ አይደለም፣ ለሀይሚን ማዘን አይደለም። እንደዚህ ስለ ብሩኬ መጥፎ ነገር ያወሩ ሴቶች ስናገር እኔ ሀይሚን ጥላቻ ያለብኝ አይምሰላችሁ ቤተሰቦች። እኔ ሀይሚና ብሩኬ ለእኔ አንድ አይነቶች ናቸው። ምንጊዜም ቢሆን ለእነሱ ያለኝ ቦታ ከፍም ዝቅም አይልም፣ ሁሌም ማለት ነው። ግን በሚሰሩት ስራ አስተያየት መስጠት ግዴታ ነው ቤተሰቦች። ስለዚህ ትናንትና በተፈጠረው ነገር አሁን ኦልሬዲ በቃ መጀመሪያ እሱ ሲመጣ ሄኖክ አፕል እየበላ ነበር። አፕል በላ እሱም አፕል አንተ ሆድህን ትሞላለህ፣ የሀይሚ ደስታ ያስደስተኛል ስላለህ ምቀኛ ነህ ይባላል። ግን እንደዚህ አይባልም። ምን እያሰባችሁ ነው? ቆይ እናንተ እንደዚህ አይነት ነገር ከጭንቅላታችሁ የሚወጣው ለምን? በቃ የቅናት መንፈሳችሁ እንደሆነ ይሄ የታወቀ ነው። ቅናት ነው። በቃ አትቅኑ። እነሱ እኮ እዛ ላይ አሁን ብሩኬ የተሰጠውን ካራክተር ነው የሰራው። ከዛ በኋላ መጥቶ ኬክ ይበላል። የማይበሉ መስሏችሁ ነው እንዴ እናንተ እንደዛ የምታሽቃብጡት? ሲቀጥል ደግሞ ማለት ነው እዚህ ጋር ለብሩክ ጓደኞች እንደ እውነት እንዳስታራቂ ነገር ሲባል በጣም ስህተተኞች ናቸው። በሀይሚ በኩል መከበሩ በጣም ጥሩ ነው፣ ግን ደግሞ ብሩኬን ምን እንደሚሉት ያውቃሉ። እያንዳንዱን ነገር ስለሚያውቁ መሰለኝ ቪዲዮውን የሰሩት ራሱ እንጂ የሀይሚን ደስታ አንደኛ ብሩክ ቻናል ላይ መጫናቸው ያው አንድ ናቸው የሚለውን ነገር ያሳያል ለተመልካቹ ማለት ነው። ቤተሰቦች ብዙዎቻችሁ እየተናገራችኋቸው ነበር። ጥሩ ነገር አድርገዋል ማለት ሳይሆን ግን ደግሞ አንዳንዴ ይውጣላቸው። በቃ እስኪ ምን ያመጣሉ በጎቹ ምን ያመጣሉ ይውጣላቸው። ያንን ነገር አስበው ይመስለኛል የሰሩት እና በመስራታቸው መጥፎ ነው ብዬም አላስብም። ምክንያቱም ይወጣዋል ብሩክ። እውነቴን ነው። ቢሳደቡ ምንም የሚያመጡት ነገር የለም። ከክብሩ እንደሆነ ዝቅ አይልም እሱ። ቢገባችሁ እኮ ከዚህ በፊት እኮ ሀይሚ እኔ ታፍኜ እኔ ታግቼ ምናምን ብዙ ቪዲዮ ሰርታለች። ያንን ሁሉ ነገር እኮ ችግራቸውን ፈተው አብረው የኖሩ ጓደኛሞች ናቸው። ታዲያ በብሩክ ጊዜ ምንም ሳታዩ ከሴት ጋር አየሁት ብላ እሷ ስራዋን ጀምራ ስትሰራ ለምንድን ነው በዚህ ልክ አፋችሁ እንደዚህ እስኪገማ ድረስ የምታወሩት? በየላይቡ በየቦይሱ ውስጥ ለውስጥ የምታወሩት ለምንድን ነው? ለምን አፋችሁ ይገማል? ባላያችሁት ነገር በሀይሚ እኮ ባላያችሁት ነገር እኮ እኛ እናምናታለን ሀይሚን ብላችሁ ነው። ብሩክን ለማመን ለምን ተቸግራችሁ? ምድረ ቅናታሞች ናችሁ እኮ። ሀይሚ ደግሞ መቼም ቢሆን ከብሩክ አትድቅም። እናንተ እሱን እየመረራችሁ ማለት ነው ትከተሉታላችሁ። እያረራችሁ እየከፈላችሁ ታዩታላችሁ። እሱ አያውቃችሁም፣ እናንተ ግን ታውቁታላችሁ። በሄደበት ትሄዳላችሁ። በሄደበት እየመረራችሁ ማለት ነው። ወደዳችሁም ጠላችሁም። ይሄ አስረግጬ ነው የምነግራችሁ። ሰው ያለማየሁ ልጅ ከነበረበት ከፍታ ዝቅ ይላል ብላችሁ ብዙ ጉድጓድ የምትቆፍሩ አላችሁ። ጉድጓዱ ላይ ግን እናንተ እንደምትገቡበት እንዳትረሱ። ይሄንን ነገር ስናገር ውድና የተከበራችሁ በሀይሚ በኩል ያላችሁ አድናቂዎች እንዳይሰማችሁ። ይሄ ለሰደቡት ሰዎች ነው የመለስኩት። የሰደቡት ሰዎች ደግሞ የፈለጋቸውን ቢሉ እኔ ምንም አይመስለኝም። ምንም ለምን አምኜበት መባል ለሌለበት ነገር ነው የተናገርኩት። መሆን ለሌለበት ነገር ለብሩክ አይገባው። ብሩክ ማለት እኮ መሬት እኮ ነው። መሬት የሆነ አባት
ኧረ አባቴ ይቀጣል ይናገራል። ብሩክ እኮ መሬት እኮ ነው። መሬት አሁን የፈለጋችሁትን ብትሮጡ ብትረግጡት መሬት ረገጣችሁኝ አመመኝ ብሎ ይናገራል? አይናገርም። ሶ ብሩክ ያን አይነት ታለንትና ያን አይነት ተፈጥሮ ነው ያለው እግዚአብሔር ሲፈጥረው ማለት ነው። ሶ ትናንትና የተሰጠውን ነገር ነው እንጂ የሰራው እንደ አጋጣሚ ሆኖ እሱ እኮ ሰላም ሊፈጥር ሀይሚ ጋር ሄዷል። ግን ደግሞ ሀይሚም ደግሞ የተሰጣት ታለንት ነበር። በታለንቱ ምክንያት 50K ገባች። ብሩኬ እኮ ተዝናንቶ የአበባ ይዞ ቢሄድ ኦኬ ብለ ሀይሚ ብትታረቅ 50K ለማክበር ነበር። 50K እየገባችልኝ ስለሆነ ያኔ 250K ማለት ነው። 50 ስል ሙሉ ስላልጠራሁ እንዳይደብራችሁ 50K ለማክበር ሲሄድ 50K አብሮ ለማክበር ነበር ይሄንን አጀንዳ የአበባውን እኔ ባጠፋም እንኳን ጥፋቴን ተቀብዬ ምናምን ያለው ግን ሳይሆን ቀረ፣ ሳይሳካ ቀረ። ሶ ወንድሞቹ ደግሞ ያከበሩት እነዛ እናንተ ምን እንደምትሉ ለሱ ስለሚያውቁ ነው ይውጣላችሁ ብለው ነው ያደረጉት። ባያደርጉት ጥሩ ነው፣ ግን ደግሞ ለበጎቹ እንኳን አደረጉት። የምሬ ነው የምላችሁ። ምክንያቱም ነገ ደስታዋን እሱ እንደሚመልስላት ማለት በደስታው መሀል አብረው እንደሚደሰቱ እናውቃለን። የማያውቁ ደግሞ እያረሩ ይከተሏቸዋል። ይቀጥላል ገና ጦርነቱ ምን እንደምታመጡ እናያለን። ሀይሚ ደግሞ ሴትነቴ በእናንተ ቦታ ሆኜ ምናምን ያለቻችሁ በእነሱ ገለጸችሁ እንጂ በእናንተ በተሳዳቢዎች ፊት ነው ሴትነት እንዴት እንደሆነ። አሁን እሷ መስራት እየፈለገች ግን የእናንተ ሚያደማ ስንት ንግግር አለ። በብሩኬም በኩል በእሷም በኩል የምትናገሩት ነገር ያኔ ያስደስታታል ብላችሁ ከሆነ ተሳስታችኋል። በሀይሚም በኩል ሆናችሁ በብሩክም በኩል የምትሳደቡ ሰዎች ማለት ነው። በጣም የሚበዙት ግን በሀይሚ በኩል ነው፣ እውነቱን ለመናገር ማለት ነው። የምሬን ስነግራችሁ ሶ እናንተ ለነሱ ሰላም ብትፈልጉ ኖሮ እንደዚህ አታደርጉም። ገባችሁ? ስራ እንደሆነ እያወቃችሁ ግን በብሩክ ሲሆን ስራ አይደለም። በቃ በብሩክ ሲሆን ሁሉ ነገር ሪል ነው። በቃ እንደዛ ነው የምታደርጉት። ለምን? ምን አደረጋችሁ? ምን በደላችሁ? ምን አደረጋችሁ? በራሱ ዓለም የሚኖር በራሱ በቃ ባመነበት ነገር የማይደራደር በጣም ነው የምታሳፍሩት። በጣም ነው የምታሳዝኑት። በጣም ማለት ነው። ግን እንደሱ ጀግና ለመሆን ሞክሩ። ብዙ ወንድ ነው ደግሞ በአሁኑ ቪዲዮ ለብሩክ የመሰከረለት ብዙ ወንድ ነው። እውነት ወንዶችና ወንዶች ስሜታቸውን ይተዋወቃሉ። እኛ ሴቶቹን እሺ ተውት፣ ምንም በማታውቁት ነገር የሆነ ነገር ስለሱ ሲነገር አፍቅረዋለች፣ ወደዋለች። ፍቅር እኮ ማለት እኮ አንድ ሰው ለአንድ ነው። እንዴት ነው የምታስቡት እናንተ? ማሰቢያቸው ተደፈነ ሁላ ለእንደነዚህ አይነት ዝርክርክ ተመልካቾች ነው የተናገርኩት። የኔ ውድ ቤተሰቦች እንዳይደብራችሁ ይሄን በማለቴ በሀይሚን በኩል በብሩክም በኩል ብዙ አላችሁ፣ መልካም የሆናችሁ እህቶችም ወንድሞችም አላችሁ። ግን አንዳንድ ደግሞ ልካቸው መጠናቸውን የማያውቁ በሀይሚን በኩል በብሩክም በኩል የሚናገሩ አሉ። ሰው ለነሱ ይሄ እነሱ ከኛ ውጭ ናቸው እነሱ ማለት ነው። ስለዚህ ማንንም በምንም ባትነቁ በጣም ደስ ይላል። በነገራችን ላይ በብሩክ በኩል የሚናገሩትን ቂም አልይዝባቸውም። ለምን መሰላችሁ? በጣም በሀይሚ በኩል የሆነ በቃ የሀይሚን ህይወት እኔ ነኝ የምመራው ብለው በቃ የሆነ እንትን የሚሉ አሉ፣ ስግጥ የሚሉ አሉ። ለዛ ነው አንዳንዴ እኮ ከአቅማችሁ በላይ ሲሆን ማድረግ የማትፈልጉትን ነገር ታደርጋላችሁ። እኔ ግን አሁን ነቅቼባችኋለሁ። አሁን እኔ ሲስነቴ ሀይሚ የቡቡ ደስታ እንደሆነች አውቃለሁ። ቡቡ የሀይሚ ደስታ እንደሆነ አውቃለሁኝ። ገባችኋ? ምንም አይነት ነገር አይፈጠርም። ሶ ወደፊት እያረራችሁ አብረን እንቀጥላለን። ሀይሚም ድራማው ይቀጥላል እንደምታዩት ነው። ግን ደግሞ ስራ መሆኑን እያወቃችሁ አንድ ሰው ወግናችሁ አንድ ሰው እየጣላችሁ አትለፍልፉ። ምድረ ለፍላፊ ሁላ ማለት ነው። እንዲሁም ዩቲዩበሮችም ስነ ስርዓት ይዛችሁ ብትሰሩ በጣም ጥሩ ነው። የኔ አንበሳ የኔ ጀግና ይገባሃል አንተ ሁሉ ነገር። ይመችህ። ቤተሰቦቼ በጣም ነው የምወዳችሁ። አመሰግናለሁ።